ቀደምቱ ትውልድ ወደ ቀጣዩ ትውልድ ነው የሚያስተላልፈው። ቀጣይ የሚመጣውን ትውልድ ድምጻቸውን ያዙልን እንትን በሉልን እየተባለ ህፃናት የሚባረሩ ከሆነ መስጂዱ ባዶ ይሆንና በስተመጨረሻ ከኋላ የሚሰግድ ሰው ታጣልክ። ያ ነገር ደግሞ የተለያዩ ዓለማችን ላይ ያሉ ትላልቅ ቤተ እምነቶች ላይ የተከሰተና ቤተ እምነቶችን ባዶ ያስቀረ ነገር ነው። በኢስላም ላይ አይከሰትም የሚባል ነገር የለም። ማንም ቦታ ምንም ነገር ይከሰታል፣ ማንም ቦታ ላይ። ምክንያቱም የኢምሃል ጉዳይ ነው፣ በቃ የደንታ ቢስነት ጉዳይ ነው። ደንታ ታጣልክ፣ ያ ነገር ከእጅህ ይወጣል። ልክ ሀገር ቤት ላይ እኛ እያለን ድሬዳዋ ላይ ወንድማችን ይብሮ በደንብ አድርገህ ታውቃለህ። እኛ እያለን ድሬዳዋ ላይ ቁርአን የሚያስተምሩ መርከዞች እያሉ ሒፍዝ የሚያስተምሩ ቦታዎች እያሉ እኛ አጠገብ የሆነ ድርጅት ተከፍቶ ብዙ ልጆችን የሙአዚን ልጅ ሳይቀር የፕሮቴስታንት ድርጅት ነው ድርጅቱ ማለት ነው። የሙአዚን ልጅ ሳይቀር ወላሂ ወስዷል። ወላሂ አባቱ ሞቶ ማለት ነው። አባቱ አርፎ ነበር የልጁ አባት። በዚያ ደንግጠን ነበር። የሆነ ጀማዓ ያቋቋም ነው የየቲሞች ጀማዓ በሚል ያ ነገር እንዲከሰት ክፍተቱን የፈጠረው ምንድነው ስትል ልጆቹ ሲጀመር መስጂድ ውስጥ የሉም። በቃ ልጆቹ ምክንያቱም ይባረራሉ። ለመስገድ ሲመጡ ድምጻቸው እንትን ነው፣ ድምጻቸው ምናምን ነው፣ ድምጻቸው ረበሸን። የህፃናት ድምጽ የሚረብሸው ሰው ካለ ይቅርታ አድርጉልኝ፣ ወላሂ እሱ ከመስጊድ መቅረቱን ነው የምመርጠው እኔ በግሌ። የህፃን ድምጽ የሚረብሸው ሰው ካለ ወይ የአዛውንቶች መስጂድ አንድ መርጠው እዚያ መስገድ፣ ወይ ደግሞ በቃ እሱ ቢቀር ይሻላል። ቀጣዩ ትውልድ ከሚቀር ትላልቆቹ ቢቀሩ ይሻላል። ህፃናት ናቸው ነገ ላይ ትልቅ ነገር የሚሰሩት። ያ ማለት ደግሞ ልጆቹን አደብ አታስይዙ እያልኩ አይደለሁም። ሆኖም ግን ልጆችን እየተቆጣን እየደበደብን እኔ እስካሁን ድረስ ትሮማ አለብኝ ብያችኋለሁ። አሁን አንድ መስጂድ አለ ድሬዳዋ ላይ፣ ስሙን አልጠቅስም፣ መስጂዱን ስሙን አልጠቅስም። ወላሂ የመስጂዱ ሚናራ ባየሁ ቁጥር፣ የመስጂዱን በር ባየሁ ቁጥር ያቺን ዱላ ነው የማስታውሰው ስቲል እስካሁን ድረስ። ለምን አላህን ለማምለክ የሄደ ልጅ ተደብድቦ ጭንቅላቱ ላይ ለምን ዱላው ይቀራል? ይሄ ትልቅ ስህተት ነው። ስለዚህ መስጂዶች ነገር ይታሰብበት። ሁላችሁም ባላችሁበት መስጂድ እስቲ ዑለሞችን አናግሩና መሻይኾችን አናግሩና እንዲህ ያሉ ነገሮችን አመቻቹ። እኔ እንኳን ኤክስፐርት ነኝ በዱላ ጉዳይ ላይ። እንደኔ አፈር የበላ ሰው የለም። በነገራችን ላይ ሰው ስለተደበደበ የሚቀየር ቢሆን ኖሮ ኢቮሉሽን ቲዮሪ የሚባለው ነገር ቢሰራ ኖሮ አያውኝ ነበር። አላህ ኸይር ያድርገው። መደብደቡን ጠግበናል። ቤት ደበደባለው፣ የሆነ ቦታ ሲሄድ ደበደባለው፣ ትምህርት ቤት ሲሄድ ደበደባለው። በጣም ረባሽ ነበርኩኝ። ክላስ ሲሄድ ደበደባለው። አላህ ያ ሁላ ድብደባ ግን ደግነቱ ምንድነው? አሁን ላይ ምንም ነገር አልሰማም። ማንም እንትን አለ፣ ማንም ጮህብኝ፣ ማንም እንትን አለ፣ خلاص ለምጄዋለሁ። ምንም ትሮማ ከዚህ በኋላ ሊመጣ አይችልም። የሆነ ፈንጂ ቢፈነዳ ራሱ ቆም የማይመስለኛል አሁን ሳስበው። ምክንያቱም በቃ ፈንድቶብናል እስኪ በቃን ድረስ በደንብ አድርገን ጠግበናል በህፃንነትና ያ ነገር በጣም ጠቅሞኛል። በልጅነት ረባሽ መሆኔ በልጅነት በጣም አስቸግር ነበር። አልহামዱሊላህ አሁን ላይ ማስቸገሩን ጨርሼ ልበል፣ ያው ማስቸገሩን ጨርሼ ልበል፣ የራሴን ነኝ የማውቀው ትላለህ። እና ለማንኛውም ትናንትና የሆነ ቪዲዮ ተልኮላችኋል በነገራችን ላይ ኡስታዝ ቪዲዮ ናም ይብሩ እንተነ አፎን ግን እኔ ቅድም ያልከው ነገር ላይ በጣም ነው መስማማው። እኔ ንጽጽር ስጀምር የጀመርኩበት በሁለት ምክንያት ነበርና አንደኛው የአባቴ ጉዳይ ነው። የአባቴ ጉዳይ እንዳለ ሆኖ አነብ ነበረ። ግን ትልቁና ንጽጽር እንደጀመረ ያደረገኝ ነገር ሰፈር ላይ አንተ ባልከው ቅድም ይሄ በዱቄት በምናምን ሰዎችን ሲያከፍሩ አይ ቲንክ 9 ሰው ምናምን አካባቢ አይን እያየ ነው የከፈረው በትምህርት ማለት አሁን ባልከው ማለት ነው እንጂ ያኔ እንዳልከው ትምህርት ቤት የሆነ ነገሮች ቢኖሩ ቢመቻቹ እንደዚህ አይነት ነገሮች ቢኖሩ ሀቂቃ ከመስጂድ አይወጡም ነበር እነዛ ልጆች። እና በዛ ምክንያት ነው እኔም እልህ ይዞኝ አለ። እዚህ አንድ ጓደኛዬ ራሱ አለ እዚህ ታች ሞዴሬተር ነው አሁንም። እና አንድ ላይ ነው የጀመርነው። በቃ ይሄን ንጽጽር እንጀምር ብለን ሰፈር ላይ ተነሳን። ከዛ አልহামዱሊላህ ዛሬ በአላህ ፍቃድ ብዙ ሰዎች ከነዛም የተመለሱ አሉ። አልহামዱሊላህ ግን ያልከው በጣም ትልቅ ፖይንት አለው። ወላሂ በጣም ትልቅ ፖይንት አለው። ትልቅ ፖይንት ጀዛከላህ ኸይር ብሮ። አንድ የሚያስደነግጥ ነገር እስቲ ልንገርህ። የሆነ ክስተት በጣም የሚያስደነግጥ ክስተት ልንገርህ። ልጅ እያለን አንድ ጓደኛ ነበረኝ። ያ ጓደኛ በጣም የቅርብ ጓደኛዬ ነው፣ ዝምድናም አለንና ያ ልጅ አንድ ቀን እሁድ ቀን ነው
እኔ ጋር መጥቶ የሆነ ቸርች አለ 7ኛ ቀን አድቬንቲስት ቤተክርስቲያን የሚል ቸርች አለ። ከቤታችን በታች ነው እንዴ አጠገብ ነው ቤታችን አጠገብ ነውና ትንሽ ነው ራቅ የሚለው ከቤታችን ወደ ጀላባ መሄጃ ወደ 7ኛ መስጂድ መሄጃ ማለት ነው። እዚያ አካባቢ ያለ ትልቅ ቸርች ነውና የሆነ ቀን እኛ ሁለት ቦታ ነው ቤት ያለን ከጀርባ አካባቢ አለ እዚህ አካባቢ ማለትና ወደ ጀርባው ቤት ይሄድን ሙአዜ አለ አቤት አልኩት። ቆይ ግን ለምን ቸርች አንገባም አለኝ ዛሬ ወላሂ ልጅ እያለን ለምንድን ነው የምንገባው አልኩት። እኔ እኮ አለኝ የዛሬ 2 ሳምንት መጥቼ ከረሜላና ብስኩት ተሰጠኝ አለ። ልጅ ነን አስብ ልጅ ነን እኛ ወላሂ አላህ ምስክሬ ነው አስቤ ነበር ለመግባት በቃ አስቤ ነበር በቃ ማለት ሸይጣን ወስብሶኝ ነበር ሂድ ግባና በቃ ብስኩቷን በልተህ ምናምን ነገር የሚል እስቲ አሁን ቢላሂ አለይክ ያ ልጅ አሁን ስለ መስጂድ ንገረኝ ከተባለ ዱላ ነው የሚነግርህ ስለ ቸርች ንገረኝ ከተባለ ግን ከረሜላና ብስኩቱን ነው የሚነግርህ ከረሜላና ብስኩቱን ከምን ጋር ነው የሚሰጡ ሲባል ከስላሴ ጋር ነው የሚሰጡ ቀላቅለው ማለት ነው ምክንያቱም ልጅ እያለክ ነገሮችን ማመዛዘን የለም ታውቃለህ አንተ ማንንም ሰው ያውቃል ልጅ እያለክ ያለውን ነገር እንደ ማግኔት መያዝ እንጂ የሚጫንብህ ሰዓት ላይ እንጂ ነገሮችን የምታመዛዝንበት የምታሰላስልበት ሰዓት ላይ አይደለህም ማንንም ሰው የፈለገውን ነገር ሊጭንብህ ይችላል በዚያ ልጅነት ሄጄ አሁን ቸርች ገብቼ የዚያን ቀን ያቺን ብስኩት ወስጄ በወጣና የሆነ ኢንተርፕሪቴሽን እኮ ውስጥ ይመጣል እኮ በቃ የሆነ ስቴሪዮታይፕ የሚባል ነገር አለ እኮ ውስጥ የሚጻፍ ያ ነገር ውስጤ ቢጻፍና ከዚያ በኋላ ከቸርች ጋር ብስኩትን ካያያዝ ከመስጂድ ጋር ያቺ ያለንጋ ካያያዝ መስጂድ ተይዟል አንዴ ካለንጋ ጋር ከልጅነት ጀምሮ ከዱላ ጋር ካለንጋ ጋር የሚያያዝ ከሆነ እዚህ ጋር ተውሂድን ጥርት ያለውን ተውሂድ ልጅ ነኝ ጉዳይ አይደለም የዚያኔ ተውሂድ ምናምን አይመለከተኝም ልጅ ነኝ የሚበላ የሚጠጣ ነገር ነው የሚስበኝ ልጅ ስለሆንኩ ስለዚህ ያን የሚበላ የሚጠጣው ነገር ቶሎ ቸርቹ ወደኔ ስለሚመጣ ወደዚያ ነው ልቤ ያዘነበለ የሚሄደው ስለዚህ ለመሳጅዶቻችን የምንለው አደራችሁን አስቡበት ይሄን ነገር ዛሬ ከመስጂድ የምታባረረው ልጅ አላህ ይጠብቀን አላህ ይጠብቃችሁ አላህ ሁሉንም ይጠብቅ ዛሬ የምናባረረው ልጅ ነገ ላይ በሌላ ጣጣ እንዳይመለስ በጣም ነው የምፈራው አንድ ልጅ አለ ከኛ ጋር የሚማር ግቢ በነበርንበት ሰዓት ስሙን መጥቀስ አልፈልግም ያው ፕራይቬሲ ላለመንካት ልጁ የአባቱ ስም መሐመድ ነው የሚለው والله መሐመድ ነው የአባቱ ስም ልጁ ፕሮቴስታንት ነው ፕሮቴስታንት ብቻ ሳይሆን ሰባኪ ነው ግራ ተጋባሁና እንዴ ጠጋ ብዬ ጠየቅኩት ቆይ አንተ የአባቴን ስም ከየት አመጣህ አልኩት ኧረ የአባቴን ስም አባቴ እኮ መሐመድ ነው ትክክለኛ መሐመድ እኮ ነው አለኝ አንተስ አልኩት እኔም ስሜ እንደዚህ ነበር በልጅነት ያው ሙስሊም ነበርኩ ቀስ በቀስ ከክርስቲያኖች ጋር መዋል ጀመርኩኝ ስንት አመትህ ነበር አልኩት ሲነግረኝ 6 አመት 5 አመት እያለው ነበር 5 አመት ላይ የሚገለጥልህ የአቂዳ ጉዳይ የለም እውነቱን እናውራ ከተባለ 5 አመት ላይ የሚገለጠው ስለ ብስኩት ጉዳይ ነው ቅድም ያለው ስለ ከረሜላው ጉዳይ ነው ተግባባን ልጅ እያለክ ስለ ጫማ ጉዳይ ስለ ልብስ ጉዳይ በጣም ያሳስብሃል ልጅ እያለክ ማለት ነው ልጁ አሁን 5 አመት 6 አመት እያለ ቸርች ገባ ከዚያ በኋላ አልወጣም ሰባኪ ሆኖ ቀረ እዚያ ውስጥ ስለዚህ አሁን ልጁ ያሰላሰለው ያቺ ከረሜላዋን ብስኩቷን ነበር ማለት ነው አሁን ላይ ግን ወላሂ ምንም ነገር ብታደርግ የሚቀበል አይነት ልጅ አይደለም እንዲሁም ከሌሎች እሱ ነው የሚብሰው ይሰባኪ ነው አልኩ እኮ ይሰብካል ሊያዳምጥህም ዝግጁ አይደለም ራሱ እንዴት አድርጎ ነው የሚያስበው እስልምናን አውቆ እንደወጣ አድርጎ ነው የሚያስበው ገና 5 አመት እያለ ምንም ነገር ሳያውቅ የወጣ ልጅ ማለት ነው ነበርኩኝ እኮ ይለናል ከኛ ጋር ሲያወራ ጓደኞቹም ነበር እኮ እያሉን ነው የሚያወሩት ምን ልላችሁ ፈልጌ ነው አደራችሁን መሳጅዶቻችን እዚህ ጋር ኡስታዞች እየለፉ ነው ሌላ እምነት ውስጥ ያለውን ሰው ለመመለስ እየለፉ ነው መሬት ላይ ደግሞ እየተሰራ ያለው ነገር በደንብ ተደርጎ እየተሰራ ያለው ነገር ህፃናት በልጅነታቸው በተቻላቸው አቅም ወደ ቸርች እንዲቃረቡ ከመስጂድ እንዲርቁ በተለያዩ ጥቅሞች ተደልለው ልጆች እምነታቸውን እንዲቀይሩ እንደነገርኩህ ነው እኛ ሰፈር ወደ 40 ቤተሰብ የሚጠጋ ልጆቻቸውን ሰጥተው ሲመጡ ኢየሱስን እያወደሱ ነው የሚውሉት ቀኑን ወላሂ የሙስሊም ልጆች እኛ የምናቃቸው የሙአዚን ልጅ አልኩ እኮ የሙአዚን ልጅ ሄዶ ኢየሱስን ሲያወድስ ሲሰሙ መተው ነገሩ እንዲኮ እከሌ እኮ እንዲ ኢየሱስን እንትን እያለ ነበር ሲዘምር ነበር መዝሙር እንዴ የከሌ ልጅ አለ ሰውየው ደግሞ ከሞተም አልቆየም ትንሽ አመቱ ነው ገና ኦልሞስት 2 አመቱ ነው ምናምን ነበር ከሞት አባታቸው ማለት ነው ሙአዚን የነበረው አሁን ከዚያ በኋላ ጀማዓውን አቋቋምን አልহামዱሊላህ ሰዎቹን ለመመለስ ችለናል ሙሉ በሙሉ ከዚያ ድርጅት እንዲላቀቁ አድርገናል
ምክንያቱም ያቀረብንላቸው እርዳታ በጣም ትንሽ ነበረች። ሰው ተቸግሮ ነው እንጂ እዚያ የሄደው ትርፍ ነገር ፍለጋ አይደለም። ተቸግሮ ነው በቃ በጣም ስለተቸገረ ነበር በዚያ ጊዜ የሄደው። አሁን ላይ ደግሞ ሀገር ቤት ላይ ያለው ኑሮ እየከበደ ነው። ዓለም ላይ ያለው ኑሮ እየከበደ ነው። በዚህ ሰዓት ላይ ደግሞ ህፃናቶችን መያዝ ወጣቶችን መሳብ የመሳጅዶች ግዴታ ነው ብዬ ነው የማስበው። መሳጅዶች በደንብ አድርገው ያስቡበትላችሁ ፈልጋለሁ። ስለዚህ በልጅነት ያሳለፍነው ነገርን ነው እየተናገርኩ ያለሁት እንጂ የህልም እንትን አይደለም። ያ ወንድሜ ጠርቶኝ ጋብዞኝ በቃ ቸርች እንግባና ብስኩቷን ለዛሬ በልተን ምንም አናደርግም አለኝ እኮ ምንም ገብተን ብቻ ብስኩቷን በልተን መውጣት ነው። እንዲህ ሲነግረኝ የሆነ ወስዋስ ውስጥ የመጣው ነበር ወላሂ። ከዚያ በኋላ ግን አላህ Subhanahu Wa Ta'ala አተረፈኝ። ስለዚህ ባካችሁ እናስብበት እላችኋለሁ። ቪዲዮ ደርሷችኋል ወይ? አሁን ስለ ቪዲዮ ልጠይቅ ነው የገባሁት። እኔ አታረሳሱ። ቆይ አንዴ ኡስታዝ አፉ በለኝ አንዴ። እሱን ከማውራታችን በፊት ስለ ቪዲዮ አንድ ነገር በዚህ አጋጣሚ ማውራት ፈልጋለሁና ሰዎች ብዙ ብዙ ጊዜ እኛ ሀገር ያሉ ሰዎች ያው ትኩረት የማይሰጡት ነገር አለና በተለይ እኛ ሁሉ ጊዜ ንጽጽር ብቻ ነው የምናወራው፣ ንጽጽር ብቻ ነው የሚወራውና አንዳንዴ እንደዚህ አይነት ነገሮችን ማውራት ጥሩ ነው። ኡማው ይነቃል። ቢያንስ እዚህ ያሉ ሰዎች ታስታውስ እንደሆነ የሀዲያ ላይ በዚህ አይነት ሁኔታ በጣም ብዙ ሰዎች ነበር የከፈሉት። በአላህ ፍቃድ ብዙዎቹ ተመልሰዋል እንጂ ማለት ነው። ከዛ ደግሞ ወደ ጉራጌ አካባቢ ምንድን ነበር የሚባለው እንሞር የሚባል ኤሪያ ላይ አንድ ሰፈር ነው እንደዚህ የከፈረው ማለት ነው። አሁን ደግሞ ምን የሚባል አካባቢ ነበረ መሰለህ? ጌቶ የሚባል ኤሪያ ላይ ወደ 15 የሚሆን ቅጥቅጥ መኪና፣ ወደ 7 የሚሆኑ በሬዎች እንዲሁም ደግሞ ሚሊየንስ በጀት ተበጅቶ ህዝቡ ላይ እንደዚህ አይነት ስራዎች ተጀምሯል አሁን ማለት ነው። ሶ what are you guys waiting? እኔ አሁን በጣም ላይክ ዳዕዋ ያስፈልጋል እዛ ቦታ ላይ ገብቷላ። በጣም ዳዕዋ የሚፈልጉ ኤሪያዎች ናቸው። እነሱ ደግሞ ልፋት በሌለበት ሁኔታ ብዙ ሰዎችን ለማክፈር ነው ስራ የሚሰሩት። ስትራቴጂክ የሆኑ ሰዎች ናቸው እንደምታውቁት። እና ሀቂቀተን አሁን የተኬደለት ድግስ ቀላል ድግስ አይደለም። አላህ ይጠብቃቸውና መልካሙንም ጎዳና አላህ እንዲያ አቅጣጫ እንዲያስይዘን እፈልጋለሁ ነው አላህ ወላሂ ነው የምላችሁ። አሁን ጌቱ ላይ ፌስቡክ ላይ ለቀውት ምን ብለው እንዳስቀመጡ ታውቃላችሁ? ቆይ እዚህኛው አካውንቴ ላይ ነው እንጂ ያለው በዚህ ያሳያችሁ ነበር ፎቶ። ፌስቡክ ላይ ምን ተብሎ ተለቀቀ? ከዚህ በፊት ሀዲያ ነበር፣ አሁን ደግሞ ጉራጌ ይከተላል ብለው ነው የጻፉት። ወላሂ ነው የምላችሁ። የሚደረገው ምንድነው? ብር ነው የሚደረገው። ምንድነው? ፈንድ ነው። በቃ ፈንድ ይደረጋል። እነዛ ሰዎች who cares እርቧቸዋል፣ የተራቡ ሰዎች ናቸው። ብር ያስፈልጋቸዋል፣ ስራ የላቸውም። ያንን ከሰጧቸው ዲናቸውን አያውቁም፣ እየተራቡ ነው። ወላሂ ነው የምላችሁ። ከንጽጽሩ ባሻገር ዳዒዎች፣ በተለይ ዳዒዎች ተውሂድን የምታስተምሩ እሱ ብቻ አይደለም፣ ባለሀብቶች ሄዳችሁ እንዴ ቤተሰቦቻችሁን እንኳን ማዘይሩ ሰዎች አሉ። እዚህ መርካቶ ላይ ስንትና ስንት ሀብታም አለ ጉራጌ፣ ስንትና ስንት የሀዲያ ሀብታሞቻችሁ አሉ፣ ስንትና ስንት ወንድምና እህቶቻችሁ አሉ በየሀገሮቹ በየገጠሩ ላይ ማለት ነው። ምንድን ነው እየሰራችሁ ያለው? ነገ ወንድም ከፈረ ሲባል ነው ተነስተ እንትን የምትለው ወይስ እኛም ብቻ ነው የምትጠብቁት እንዴ? ንጽጽር ብቻ እኮ አይደለም ጋይስ፣ ሀቂቀተን ንጽጽር ብቻ አይደለም። እኔ የምነግራችሁ ነገር በንጽጽር ብቻ የሚመጣ ኡማ የለም። ስትራቴጂዎቻችሁ መቀየር አለባቸው። እኛ ይሄንን ከተወጣን ሌሎቻችሁ ሌላ ስራ መስራት አለባችሁ። እና እንደዚህ አይነት በጣም እኔ ወላሂ በጣም ተሰምቶ 2 ቀን አላደርንም አልተኛንም። በቃ የዛ እኔ ሐዋሳ ዩኒቨርሲቲ ሄጄ ነበር ሰሞኑ እና ዳዕዋ ለማድረግ ምናምን ሄደን ምናምን ብዙ ነገሮች ማሻላ ጥሩ ፕሮግራም ነበረ። በዛ መሃል ነው ይሄ ነገር አልሰማህም እንዴ? እንዲህ አይነት ነገሮች እኮ አሉ፣ እንዲህ ነገሮች አሉ፣ እንዲህ በቃ እንቅልፍ ነው ያጣሁት እኔ ወላሂ። እና ወንድምና እህቶቻችሁ እዚህ ቲክቶክ ላይ እኛ እንደዚህ ምናምን ኖ፣ እዛ ሌላ ስራ እየተሰራ ነው። በብር በማስረጃ አይደለም፣ በብር በዱቄት በአፍ በዚህ በረሃብ መጡባቸው።
በሚበሉት ነገር መጡባቸው፣ በሚሰሩት ነገር መጡባቸው፣ በልጆቻቸው መጡባቸው። አማራጭ እያጡ ነው። እዚህ ግን አንተ G+5 G+4 G+ ምናምን ውስጥ ትተኛለህ። አንተ ሬንጅ ሮቨር ትነዳለህ። ሐቂቀትን ነው የምላችሁ፣ ወላሂ ለዓዚም አላህ ፊት ትጠየቁበታላችሁ። ኩልኩም ራዒን ወመስኡሉን አን ራዕየቲኩም ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሁላችሁም ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠየቃላችሁ። ቤተሰብ እዛ አብዛኛው ደግሞ እኔ በተለይ ቤተሰብ ያላችሁ ሰዎች ዋይ እንዴ ለምንድን ነው እንደዚህ ኬርለስ? እኔ ልናገረው ብዬ ነው። ወላሂ የምጨምሩበት ነገር ካለ ጨምሩና። ሐቂቀትን በጣም ነው የሚያሳዝነው። እኔ በጣም ተሰምቶኛል ይሄ ነገር ማለት ነው። ምንድን ነው የሚጠበቀው ነው? ኡስታዝ እስቲ የምታወራውን ነገር እስቲ ጨምርበት ኡስታዝ እንድታወራበት። አፍዋን ሰላም አለይኩም አፍዋን የሆነ ጊዜ ትዝ ካላችሁ ይሄ በሶማሌውና በኦሮሞ ያለ ድንበር ላይ ተጣልተው ወደ አዲስ አበባ ስደት አልነበረ? ትዝ ካላችሁ እርዳታ ምናምን ይደረግ ተብሎ ብዙ በቃ ነበረ እና እኛም ሄደን የታዘብነው ነበር። በእኛ በኩል መጥተው የነበሩት ፕሮቴስታንቶች መጥተው ይህን ዱቄት ምናምን ይዘው ልጆቻችሁን እኛ እናስተምርላችሁን፣ እኛ ይሄንን ዱቄት ምናምን እንስጣችሁን ያሏቸው። እነሱ ግን አላህ ደግሞ ጥንካሬ ሰጥቷቸው እኛ ልጆቻችን እኛ የበላነው እንበላለን እንጂ ልጆቻችን አይከፍሩም ነው ያሉት። በዛ ችግር ውስጥ ነው አሁን አሉ። ወላሂ የሚገርመው ቦታ ለነሱ ቤትም ምንም ተደርጎላቸው መስጂድም አለው። ግን ጥንካሬያቸውን የገረመኝ ሰው አሁን በጥቅሙ ካመጡበት በጣም አስቸጋሪ ነው። የሆነ ሰዓትም ደግሞ ትዝ የሚለኝ በቲክቶክ ላይ እንደዚህ ሲዘዋወር የሆነ ቦታ ወላሂ ማፍጠሪያ አጥተው 2 ቀን ምናምን አልፏቸው በቃ እነዚህ ፕሮቴስታንቶቹ ስለመጡ ነው በቃ ያን ምግብ ስለሰጧቸው ብቻ የከፈሩ አሉ። እኛ ምግብ የምንበላው አተን ነው ያሉት። አሁን ታዲያ ይሄ ሙስሊሙ ምን እየሰራ ነው? በቃ ወላሂ ይጨንቃል። እኔ በዚህ ላይ የምናገረው አንድ እንደዚሁ እርዳታው በተሰጠ ሰዓት እንደዚህ የተፈናቀሉት ተብሎ ወላሂ የምናውቀው ሰው በጣም ተቸግሮ ሚስቱም ታማ ልጁ ታሞ ቁጭ ብሏል። ያንን እርዳታ እንካ ተብሎ ሲሰጠው እኔን ተውኝና እዛ ያሉትን ወንድሞችን እርዱ ነው ያለው። ለራሱ ችግር ውስጥ ነው ያለው። በቃ ልጁ ታሞ ተኝቷል፣ ሚስቱም ከባድ በሽተኛ ናት። በቃ የሚበላው አጡ። ወላሂ ለብሶ የሚመጣው ይሄ ዝንጥ ያለ ሰው ነው የሚመስለው፣ ግን ወላሂ ሐቂቀተን ስታዩት በጣም የሆነ ደህና ሰው ቤተሰብ ነው የሚመስለው። ቤቱ ስንሄድ ግን ያው ሱብሃንአላህ ሚስቱም ታማለች፣ ልጁም ታሟል። ያን አይነት ችግር ያለበትን ሰው እነሱ ቀድሞ ለመያዝ ነው የሚፈልጉት፣ ያው ኩፍር ቶሎ ለማስፋፋት እና እኛ ምን እየሰራን ነው የሚለው በጣም ያሳስባል። እስቲ ኡስታዝ ጨመር አድርጉበት። ኡስታዝ በዚሁ አንድ የታዘብኩትን ነገር ልንገራችሁና ጠቅለል ታደርጉታላችሁ። ባለፈው አዲስ አበባ የታዘብኩትን ነገር ወላሂ ለዓዚም በአይኔ ያየሁትን ነው። ኢብራሂም ለአንድ ፍጡር ለአንድ ሳህን ትልቁ ንግድ ባንክ ውስጥ 40 ሺህ ብር ሲከፈል አይቻለሁ። ሙስሊሞች ማለት ለአንድ ሳህን 40 ሺህ ብር ተከፍሎ ማለት ነው። አንድ አፍጥሮት ለሚወጡት ቤቱ ሞልቶ ተጨናንቆ በቃ ውጡልን እስኪባል ድረስ ማለት ነው። ሌላ ቦታ ግን ሰው የሚያፈጥረው አጥቶ ወደ ሌላ ነገር ይጠማል ማለት ነው። ወላሂ አንድ ነገር ልበላችሁ እስቲ። ሁሌ የምንሸወዳት ነገር አለች። እስልምና ማስረጃ አለው፣ በማስረጃው ጠንካራ ነው ይባላል። በማስረጃ ብቻ መሬት የያዘ አንድም አይዲዮሎጂ የለም። አንድም አይዲዮሎጂ፣ የትኛውም አይዲዮሎጂ በማስረጃ ሲገፋ ማስረጃን ነው እንጂ መግታት የሚችለው ወይ ደግሞ ሐሳብን ነው እንጂ መግታት የሚችለው የኢኮኖሚ አቅምን የምን አቅምን መግታት አይችልም። ሐታ ዓሊ ረዲየላሁ ዐንሁ ተናገረ የሚባለው ነገር አለ እኮ ድህነትን ባገኘው ገለው ነበር። የሆነ ሐዲስ ደግሞ አለ አነስ ቢን ማሊክ የዘገቡት ሐዲሱ ضعيف ነው። ወላኪን እንዲህ አይነት ቦታ ላይ እስቲናስ ለማድረግ እንጠቀመዋለን። ካደል ፈቅሩ የኩነ ኩፍራን የሚለው ድህነት እኮ ኩፍር ለመሆን ተቃረበ። ለምን ሲባል አንድ ሰው ከራበው ለመካድ ቅርብ ነው።
የራበው ሰው በነገራችን ላይ ብዙ ማሰብ አይችልም። ታውቃላችሁ ይሄን ማለት حتى የሆነ ጥናት ነበር። ያ ጥናት ላይ ምን ይላል? ስትራቡ ሱፐርማርኬት አትግቡ ይላል። ወላሂ ያየሁት ነገር ነው። ተርበ ሱፐርማርኬት የምትገባ ከሆነ አላህ ምስክሬ ነው። ሳሙና አንድ የሚበቃህን 3 አባ ነው የምትወስደው። አንዳንድ ጊዜ የተራብከው እኮ ምግብ ነው አይደል? ወላኪን ምግብ ብትራብ እንኳን አፒታይትህ እንዳለ ይከፈታል ለሁሉም ነገር። በቃ ለምግቡም ለልብሱም ለምኑም ይከፈታል አፒታይትህ። ለዚያ ነው በልተህ ሱፐርማርኬት ግባ የሚባለው። የተራበ ሰው ማሰቢያው ሁላ እንደ ጠገበ ሰው አይደለም። እስቲ አስቡት፣ በረመዳን ምድር አንድ ሰው ዲነል እስላምን አያውቅም እንበል እስቲ። እስላምን አያውቅም ሰውየው። እስላምን ሳያውቅ ረመዳን ለአላህ ብሎ እየጾመ በልቶም ያፈጥርበትን ነገር ካጣ እንዴ ያኛው መጥቶ ደግሞ ስንዴ ይሰጠውና አንተ የምታመልከው አምላክ ለሱ ተርበህ አንተ ማብላት ካልቻለ ምኑን አምላክ ሆነ ይለዋል። ሰውን እያመለከ እኮ ነው። አሁን እዚህ ጋር ሰውየው በቃ ምግብ ሲመጣ ያኛውን ይረሳዋል። ከውስጥ ተርቧል። በቃ ሰውየው ምንም ማድረግ አትችልም። ልክ የነፍስ ጉዳይ እኮ ነው ጉዳዩ። ስለዚህ ወንድሞቼ በዚህ ጉዳይ ላይ መስራት የሚችለው ማን ነው ካላችሁኝ፣ እርግጠኛ ሆኜ አስረግጬ የምነግራችሁ ነገር ከማንም በላይ ሀገር ውስጥ ያሉ ባለሀብቶች መስራት ይችላሉ። እኔ ሀገር ውስጥ ያሉ ባለሀብቶችን ትንሽ እነሱን የምቃወምበት ወይ ደግሞ ትንሽ እንትን የምልበት ነጥብ አለኝ። እሱ ምንድነው? እነሱን ብቻ አይደለም፣ በዚሁ አጋጣሚ በዲኑ ጉዳይ ላይ እየሰሩ ያሉ መሻይኾችንም ይመለከታል ይህ ነጥብ። ምክንያቱም ትናንትና ሲነሳ በስራው ዓለም ውስጥ ገና ጀማሪ ነጋዴ ሲሆን ወደ መስጂድ ያልጠራኸውን ሰው ወደ መስጂድ ያላስጠጋኸውን ሰው ሀብታም ከሆነ በኋላ ሄደክ እስቲ እንዲህ አይነት ብር እንፈልጋለን ካልክ ሰውየው በቃ ከራሱ ያንን ነገር እዳውን ለማውረድ ብቻ ይሰጣል። ግን አምኖበት ደረጃውን አውቆ ፍላጎት ኖሮት እንደዚያ በደስታ ምናምን ሊሰጥ ይችላል ብዬ አላስብም። ግን ቶሎ ሰዎችን ነጋዴዎችን አዋቅሮ ገና እየተነሱ ያሉ ነጋዴዎችን ወጣት ነጋዴዎችን በፊት የነበሩትን ነጋዴዎች በፊት የነበሩት ላይ ብዙ ከመስራት ይልቅ ከከበርቴው ላይ ብዙ እነሱ ላይ ከመስራት ይልቅ አዳዲስ እየተነሱ ያሉ ወጣቱ ነጋዴ ላይ በደንብ አድርጎ ቢሰራ ወጣቱን ነጋዴ ማዋቀር ቢቻል ይሄ ነገር ለሌላ መጥፎ ነገር እያሰብን አይደለንም። ሀገራችን ውስጥ ያሉ ዜጎቻችንን ለመታደግ ነው። ከድህነት ለመታደግ ከምን ለመታደግ ነው? ምክንያቱም ሀገር ውስጥ ያለ ሰው ለዚያ ነገርም ቅርብ ስለሆነ ሁኔታዎችንም ማመቻቸት ስለሚችል ሌላ ሀገር ላይ ያለ ሰው በተፈለገበት ሰዓትና ይሄን ነገር አድርጉ በተባለበት ሰዓት ያደርጋል። ይሄ ታወቀ ነው። ወላኪን እሱ እንዲያደርግ መጀመሪያ ሀገር ቤት ውስጥ ያለው ነገር መስተካከል አለበት ብዬ ነው የማስበው። ከዚያ ውጭ ግን እርግጠኛ ሆኜ የምነግራችሁ ነገር አሁን ብዙ ጊዜ ስለ ጂሃድ ጉዳይ ሲነሳ አንድ የሚያስቀኝ ነገር አለ ሁሌ። ምንድነው የሚባለው? ጂሃድ እንትን ብሎ ጂሃድ እንደዛ ብሎ ጂሃድ እንደዚህ ተደርጎ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ መካ ውስጥ ሲነሱ እኮ ሰይፍ አልነበራቸውም እኮ። መጀመሪያ መካ ውስጥ ሲነሱ አይዲዮሎጂ ብቻ ነበር ይዘው ያመጡት። ዲነል እስላምን ብቻ ይዘው ነበር የመጡት። ሐሳብን ነው ይዘውት የመጡት ከአላህ ዘንድ የተቀበሉት አቂዳ አላህ አንድ ብቻ ነው፣ እሱም ብቻ ተገዙ የሚል ነው። ያንን አቂዳ መጋፈጥ ያቃታቸው ሰዎች በጦርነትም በምንም እሳቸውን ፊት ለፊታቸው ቆመው እውነትን ማህበረሰቡን አታስረዳም ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማህበረሰቡ ከለከሉት ማለት ነው። ስለዚህ ሐቅን የያዝከውን እምነት የያዝከውን እውነታ ለሰዎች በአፍ ብቻ ላስረዳ ማንም ሰሚ የለም። እንዲሁም የማስረዳት ፍቃድ ራሱ አይሰጥህም። የዳዕዋ ጉዳይም እንደዚያ ነው። አሁን ላይ ያለው የዳዕዋ ጉዳይ ኦንላይን ላይ ተቀምጣችሁ እናንተ ሰዎችን ታሰልማላችሁ። እናንተ እዚህ ላይ ሰዎችን እያሰለማችሁ እንዴ! በዚህ አንድ አመት ብቻ ስንት ሰው ነው የሰለመው? ተቅሪበን በመቶዎች አይቆጠርም እንደ የሰለመው። በጣም ብዙ ሰው ነው የሰለመው። ከሀገር ቤት ውስጥ ግን አንድ ሰው መሬት ላይ ሄዶ እንደሚያወርድ ከሆነ የሆነ ድህነት በጣም የተስፋፋበት ቦታ ላይ እናንተ አመት ያሰለማችሁትን በአንድ ወር በሁለት ወር ሊያከፍር ይችላል። ምክንያቱም ሲሄድ መንደር ላይ ነው የሚሄደው፣ ሰፊ መንደር ላይ ነው የሚሄደው፣ ብር ይዞ ነው የሚሄደው። እናንተ እዚህ ጋር በአይዲያ ነው እንትን እያላችሁ ያላችሁት፣ በአቂዳ ነው እየተፋለማችሁ ያላችሁት። እዚያ ጋር ደግሞ በኪስ ነው በብር ነው። ተግባባን? ስለዚህ ይህ ነገር እንትን መሆን አለበት። ለዚያም እኮ ነው በነገራችን ላይ አስተውላችሁ ከሆነ ፈረንጅ ሀገርና ሰዎች ኢክቲፋ ዛቲ የሚባለውን ራሳቸውን ችለዋል የሚባልበት ሀገር ላይ ክርስትና አይስፋፋም። ሁላችሁም ታውቃላችሁ ይሄንን። ክርስትና በጣም እየሞተ ካሉ ሃይማኖቶች አንዱ ነው። ራሳቸውን ቻሉ ከሚባሉት ሀገራት ላይ ወይ ደግሞ ሀብታም ሀገራት የመጀመሪያው ደረጃ ሀገራት የሚባሉት ላይ ማለት ነው። ዴቨሎፕድ ካውንትሪ የሚባሉ አለ አይደል? እነዚያ ውስጥ አሁን ክርስትና አይስፋፋም። ለምን ስትል ሰውየው ስለ ኪሱ አያሳስበውም፣ ወይ ደግሞ ስለ ብር አያሳስበውም። ለጊዜው ስለሚበላ ነገር አያስብም። ስለ ብር ቢያስብ እንኳን
ትርፍ የሆነ ህይወትን የማስፋት ነገር ነው እንጂ የሚያስበው የሚበላ ነገር አያሳስበው። ካውዝ ፉድ ባንክ የሚባል ነገር አለ፣ እዚያ ሄዶ ይበላል። እነሱ ደግሞ ሰው መያዝ የሚችሉት በምግብ ነው። ተግባባን? ስለዚህ ፕሊስ ወንድሞችና እህቶች ይህ ነገር ታስቦበት ሀገር ቤት ውስጥ ያሉት መሻይኾች በተለይ በዳዕዋው ሴክተር ላይ በተለይ በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁ ወንድሞችና እህቶች አገር ቤት ውስጥ ያላችሁት እናንተ በዚህ ጉዳይ ላይ ብትንቀሳቀሱ መልካም ነው ብዬ አስባለሁ። እውነት ነው፣ ኦንላይን ላይ እየሰራችሁ ነው። ኦንላይን ላይ እንደምትሰሩት ሁላ መሬት ላይም ተገናኝታችሁ የሆነ መሬት ላይ ጠብ የሚል ነገር ብትሰሩ ያን ነገር ብትንቀሳቀሱ መልካም ነው ብዬ ነው የማስበው። ምክንያቱም እንዲህ አይነት ነገር ለሌላ ሰው የምትተዉ ከሆነ አያውቁትም እነሱ ሲጀመር እንዴት እንደሚሰራ ይህ ነገር ምን ያክል አሳሳቢ እንደሆነም ያውቁታል ብዬ አላስብም። ምክንያቱም አሳሳቢነቱ ያን ያክል ቢገባቸው ኖሮ እስከዛሬ ድረስ ባልጠበቁት ነበር ብዬ ነው የማስበው ማለት ነው። ወንድሞቼና እህቶቼ እናንተ ውስጡ ነው ያላችሁት፣ ምን ያህል እንደሚያቃጥል ታውቃላችሁ። አንድ ሰው ሌላ እምነት ውስጥ ከገባ በኋላ መመለስ ምን ያህል ከባድ እንደሆነ ታውቃላችሁ። አይዲዮሎጂ የሚባለው ነገር ከምግብ ጋር ተቀላቅሎ ከመጣ በጣም መጥፎ መርዝ ነው። በነገራችን ላይ አይዲዮሎጂን ያልኩህ እምነትን አይደለም። እምነትማ ከባዱ ነው። አይዲዮሎጂ የሆነ እንትን የምትለው አይዲዮሎጂ ራሱ የምታምንበት የሆነ ርዕዮተ ዓለም ነው የሚባለው። ርዕዮተ ዓለም ራሱ ከምግብ ጋር ተቀላቅሎ ከመጣ በጣም መጥፎ ነው። ተግባባን? ሶሻሊዝም እኮ የሆነ ጊዜ ላይ መጥቶ ዓለምን ወረራት እኮ የሆነ ጊዜ ላይ ዓለምን ወረራት። ለምን ወረራት ሲባል በቃ የምግብ ጉዳይ ነው። ሶሻሊዝም የምግብ ጉዳይ ነበር። ልክ እንደዚያ ነው። የምግብ ጉዳይ ሲመጣ የእምነት ጉዳይ ወደ ጎን ነው ጥጋ የሚለው ማለት ነው። ስለዚህ ፕሊስ ይህ ነገር ይሰራበት። ይሄ ነገር ላይ ቢሰሩበት ብዬ የማስበው ግን እናንተው የዚህን ነገር አሳሳቢነት በደንብ አድርጋችሁ የተረዳችሁ ወንድሞቻችን ብታስቡበት፣ ቢያንስ ይሄን ነገር ማስተባበር እንኳን ቢያቅታችሁ ቁጭ ብላችሁ በዚህ ጉዳይ ላይ የሆነ ፕሮፖዛል ነገር አቅርባችሁ ለዑለሞች እንኳን ብታስረክቡ ወይ ደግሞ ቆይ እስቲ ሌሎች ነገሮች ደግሞ በዚህ ብቻ አይወሩም፣ በውስጥ በኩል የሚነገሩ ነገሮችም አሉ። ኢንሻአላሁ ተዓላ እነዚያ ነገሮች ደግሞ በውስጥ በኩል የምናወራ ይሆናል ከወንድሞች ጋር። ለማንኛውም ኡስታዝ ከመጨረስ በፊት አንድ ማሳሰቢያ ያለስና እሱ ላይ እንጨምራለን። ማሳሰቢያ 8 ደቂቃ ብቻ ነው የሚቀረን ለአዛን። እሺ 8 ደቂቃ። እሺ አንድ ጊዜ በጣም ሰሞኑን አንድ እህቴ ጠርታኝ፣ ያው ስሟን መጥቀስ አልፈልግም። አሁን ላይ አልሐምዱሊላህ በጣም ጠንካራ ሆናለች፣ ሁሉ ነገር ገብቷታል። ግን ያው ላሳስብ ስለፈለኩ ነው ወላጆች እንዲሁም ደግሞ ልጆች ራሳችሁ አንድ ሰው እንዴት የኩፍር ትምህርት ቤት ውስጥ ሰው ልጁን ያስተምራል? በኩፍር እንዴት የኩፍር ትምህርት ቤት ማለት ሊትራሊ የኩፍር ትምህርት ቤት ማለት ነው። በቃ ምንድነው የሚባለው? እንዴት ብዬ ላስረዳችሁ? የሆነ ቦታ የሚገኝ ነው እዚህ እና ሹፍ የክርስቲያኖች ሎጎ ያለው ማርያም በር ፊት ለፊት ቆማ እኔ አይቻለሁ በራሴ። በነገራችን ላይ ማርያም በር ፊት ለፊት ቆማ ሰዎችን ተማሪዎችን የምትቀበልበት ትልቅ መስቀል፣ ግብዳ መስቀል መሃል ላይ ስሙን ስታይ ግልጽ ነው። ቀኝ ግራ አይልም ስሙ ራሱ ስመቀስ ትክክል ስለሆነ ሀቂቀተን። ከዛ ልጅቷ ምን ሆነች መሰለ? ልጅቷ ሁሌ ሲገባ መዝሙር ይዘምራል፣ ግዴታ ነው። ሁሌ ሲገባ መዝሙር ይዘምራል እና የፕሮቴስታንት መዝሙር ነው። ከዛ ያ መዝሙር ልጅቷ አዳፕት አደረገችው። የሚወራው እንዳለ እነሱ ናቸው። ሁሉም ሲጀመር ሙተነቂብ ናቸው ልጅቷ። እኔ ምን መጨረሻ ላይ በቃ አሁን አልሐምዱሊላህ ወጣለች። አልሐምዱሊላህ ትምህርቱንም ትተዋለች። እንድትተው ነው ያደረኳት። እና ምንድነው በቃ ሹብሃ በሹብሃ ልጅቷ ወላሂ ሹብሃ በሹብሃ ምናምን። እኔ ማቃት ነች እንግዲህ ያጀማ እኛም ማናቃቸውስ ስንቱ የከፈረ ሊኖር ይችላል። ስንት ኒቃቡን ያወለቀ ሊኖር ይችላል። ብር እያለ ያውም እኮ ብርም እያለ እኮ ነው ብር ተከፍሎ እኮ ነው የሚማርበት ሰው። ስንት የሙስሊም ትምህርት ቤት አለ፣ ስንት የመንግስት ትምህርት ቤት አለ፣ ጥሩ ትምህርት ቤቶች። አንተ ልጅህን እንዴት የኩፍር ትምህርት ቤት ሂድ ብለህ እንዴት ታዘዋለህ? ሀቂቀተን ነው የምላችሁ ወላሂ። ወደ እኛ እዚህ ጋር ስንሰራ ንጽጽር ላይ የምንሰራው ላይክ ሰዎችን ወደ ዲነል ኢስላም ነው እየጠራን ያለ ነው። ወደ ዲነል ኢስላም ማለት ነው። ወደ ዲነል ኢስላም ሰዎችን ስንጠራ ዲነል ኢስላምን ባውንደሪ አለው። ዲነል ኢስላም ራሱን የቻለ ባውንደሪ አለው። ያንን ባውንደሪ የማይተላለፉ ነገሮችንም መናገር አለብን፣ ግዴታችን። ይሄ ኢስላም ነው። ሰው እነዛ አሁን ባውንደሪ እየተላለፋችሁ ነው ወላጆች። ያጀማ እንዴ ምን ሆናችሁ ነው? ሂጃብህን አውልቀ ከምትባልበት ትምህርት ቤት እንዴት አንዲት ሴት ኢማን የምትባለች
ስሟን ባነሳውም ችግር የለውም። እሷ ጀግና ልጅ ነች። ድሬዳዋ አዲስ ህይወት የሚባል ትምህርት ቤት አለና ሂጃብ ተከልክሎ ነበር የሆነ ጊዜ። ከዛ እሷ አንድ ቀንም ማለት ነው ሁሌ ከሴክሽን አንደኛ ነው የምትወጣው። ከትምህርት ቤቱ ነው አንደኛ የምትወጣው፣ ከሴክሽን አለ። በእሷ ምክንያት ሂጃብ ተፈቀደ። አላወልቅም ወይ ትምህርቱን ትቼ እወጣለሁ ብላ ማለት ነው። እና እንደዚህ አይነት ሴቶች ነው ሊፈጠሩ የሚገባው። እንደዚህ ጀግና የሆኑ ሴቶች አላወልቅም እማራለሁ አለዛ ደግሞ ትምህርቱን ትቼ እሄዳለሁ በማለቷ ምክንያት በእሷ ምክንያት ሂጃብ ተፈቀደ። ሀቂቀትን ነው የምላችሁ። ወላጆችም እንደዚህ አይነት ነው ልትሆኑ የሚገባው አንደኛ። ሁለተኛ ደግሞ ተማሪዎች ራሳችሁ ልብ ልትሉ ይገባል። ራሳችሁን ያዙ። ይሄ በይነ ጀሃነምና በጀነት መካከል ያለ ጉዳይ ነው ጋይስ። በቃ ይሄን ካረክ ጀሃነም ትገባለህ፣ ይሄን ካረክ ጀነት ትገባለህ ነው እንዴ። እና ይሄንን ለማለት ነው ኡስታዝ የምትለውን በልና በቃ ኢንሻአላህ እናጠቃለውና ወደ ሌላ አንዲት ነገር ልጨምር። አንድ ማቆም ጉዳይ ኡስታዝ ማን አሊ ቆይ አንዴ ሊገባ ነው ኡስታዝ ሰዓት ስለሌለው ስለሆነ ቶሎ ጨርሼ ልውጣና እንትን ትላላችሁ። ባይ ዘ ወይ አንድ ነገር ልበላችሁ በዚህ ጉዳይ ላይ ሹፍ ከስር የሆነ ኮመንት አይቻለሁ። ያ ኮመንት በጣም ተበልቶበታል። እህታችን የሰማችውን ነገር ነው የጻፈችው፣ ወይ ደግሞ ወንድማችን የሰማውን ነገር ነው የጻፈው። እኔ ደግሞ የማውቀውን ነገር ልንገራችሁ። ሹፉ የግል ትምህርት ቤት ድሬዳዋ ላይ ያለም ይሁን የትም ቦታ ላይ ያለ አንዳንዶቹም ከፈረንጅ ሀገር ከክርስቲያን ድርጅቶች ትስስር አላቸው። ስሙን ገብተህ ስትመለከት የመስቀል ስም አለበት። የሚሰጥ ሰርቲፊኬት ላይ መስቀል ግብዳ ሰርቲፊኬት መስቀል ነው ያለው። በቃ ሁሉም ነገር የቸርች ጉዳይ ነው ባጭሩ ማለት ነው። የሚገርምህ ነገር አስገብተው የሚያስተምሩ ቤተሰቦቻቸው ምን እያሉ እንደሚያስገቡ ታውቃለህ? የትምህርት ጥራት አላቸው እያሉ ነው። እኔ ደግሞ በአላህ ስም እምላለሁ አላህ ፊት ሄጄ የምጠየቅበትን ወላሂ ثم والله ثم والله ثم والله ثم والله የመጨረሻ የዘቀጠ የትምህርት ጥራት ያለው እነሱ ጋር ነው። ይሄን ከስር አስምሬ የምነግረው ነው። የትምህርት ጥራት ሳይሆን እዛ ያለው ብልግና አለ። ምክንያቱም እኛ ጓደኞች አሉን እዚያ ውስጥ የሚማሩ እዚያ ተምረው ግቢ የገቡ ተማሪዎች ሁሉም ሲጫሩ ነው ያየነው እኛ። ሹፍ ገብተው ግቢ ሲገቡ ምንድነው ያለው ግን ኢንትራንስ ይሰረቃል። በፊት እኛ የምናውቀው ኢንትራንስ ይሰረቃል፣ ማትሪክ ይሰረቃል፣ በብር ይሰርቃሉ፣ ይወጣል። ሁሉም ፎርፎር ያመጣሉ። አስተማሪ ሰርቶ ሰጥቷቸው ማለት ነው። በነገራችን ላይ ያልተማርና ይምሰላችሁ ተምረን ያለፍነው። እነሱ እንደዚያ ሰርቀው ሲወጡ እኛ ደግሞ ለፍተን ነበር ስንሰራ የነበረው የዚያን አልহামዱሊላህ ረቢል ዓለሚን ለፍተን ጥናቱን አጥንተን ምን ብለን ጊዜያችንን ወስደን ወደ ግቢ ስንገባ ግመል ቁጭ ሲል አሉ እግረ ቆራጣውና ኖርማል እግር ያለውም እኩል ይመስለዋል አሉ። ልክ መቆም ሲመጣ ነው እግር የሌለው ራሱን የሚያቀው። የግል ትምህርት ቤት ተማሪ የነበሩትና የክርስትናን እምነት ቀላቅለው ሲማሩ የነበሩት ግቢ ሲመጡ መግቢያን የጠፋቸው ኩረጃ የለም አዛ ወንዱ ይታያል እዚያ። ስለዚህ ጥራት የሚባለው ነገር ውሸት ነው። አብዛኞቻቸው ለጥራት ብለው የካፊር ትምህርት ቤት ያስገቡ ሰዎች ልጆቻቸው ምን ላይ እንደደረሱ ሲተመልከቷቸው አብዛኞቻቸው አባት የገደሉ እኔም ማቃቸው በዚህ አጋጣሚ እኔም ማቀው አባት የገደለ አንዳንዶቻቸው አባትን የደበደቡ አባትን የሚሳደቡ ላከ ሙስሊም ትክክለኛ ሙስሊም አልሆኑ። ምክንያቱም ስለ ኢስላም ስለማያውቁ ወላ ካፊር አልሆኑ። ውስጣቸው ሹብሃ አለ። ሰላትን አይሰግዱም። ምን አይሉ። አንዲት እናት ምን አደረገች ይባላል መሰለክ? የሆነ ጊዜ ልጅ እንቅልፍ ተኝቶ ለሰላት አልፈጅር ስትቀሰቅሰው አልተነሳም ነበር። የትምህርት ሰዓት ሲደርስ ዝም ብላ አለፈችው። ልጁን አልቀሰቀሰችው። ልጁ ተነስቶ እማ ፈተና አለብኝ እኮ ፈተና እያለኝ አሳለፍሽኝ ምናምን ብሎ ተቆጣ። እንዴ ምንድነው አላህ ፊት ሄደህ የምትጠየቅበትን ሰላትን ሳትሰግድ ዱንያ ላይ ምን ልታረግልኝ ነው? የኛ ህዝብ አሁን ያለንበት ህዝብ ብዙዎቹ ልጆቻቸውን ለሰላት አልፈጅር አይቀሰቅሱም። ለትምህርት ሲሆን ግን ለክላስ ሲደርስ ግን ከ30 ደቂቃ በኋላ ቀስቅሰው ደብተርን አዘጋጅ ብለው ነው የሚቀሰቅሱት። ነው አይደለም? ይሄ ነገር ትንሽ ይተኛ እስቲ። ማታ እኮ አርፍዶ ነው የተኛው ይባላል አይደል እንዴ? ለሰላት ሲሆን። ለትምህርት ሲሆን ግን 5 ደቂቃ ማለፍ የለበትም። ባጭሩ የምላችሁ አንድ የአላህ ቃል አለ። ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا የናንተንም ነፍስ የቤተሰቦቻችሁንም ነፍስ ከእሳት ጠብቁ፣ ከጀሃነም ጠብቁ። ከጀሃነም ጠብቁ ነው እንጂ የተባላችሁት ከዱንያ ሉቅመተል ዐይሽን እንዳይወድቁ ማይሆን ነገር ላይ እንዳይወድቁ ጠብቁ አልተባላችሁም። ወአህሊኩም ናራን የተባላችሁት ከእሳት ጠብቁ ነው የተባላችሁት። አላህ ፊት እናንተ የከፈላችሁት ብር ለነዚያ ካፊር ትምህርት ቤቶች የከፈላችሁት ብር
አንድ ሳንቲም ሳትቀር ምክንያቱም من أين أنفقه من أين اكتسبه وعلى ما أنفقه على حديث ያመጣችሁበት ተጠየቁና ለካፊር ትምህርት ቤት ያወጣችሁት ከነ ሳንቲም ዋሳትቀር አንድ በአንድ ተጠየቃላችሁ። አንድ በሉልኝ። ሁለተኛ ነገር በልጃችሁ እምነት መዛባት ተጠየቃላችሁ። እኔ ጋር የሚመጡት ኤቲዝም ውስጥ ገብተው የሚመጡ ልጆች አሉ። እኔ ጋር ብዙ ጊዜ ቤተሰቦች ከኔ ጋር የሚያገናኛቸው ልጆች አሉ። እስካሁን ድረስ 6-7 ልጆች አሉ። አሁን ልጆች ናቸው፣ ገና ልጅ ናቸው። 10 ምናምን ዓመት ናቸው። ገና 17 18 20 ዓመት አንዳንዶቹ መጥተው የሚጠይቁኝ የሆነ እምነት አልባ የሆኑ ማለት ነው። በአስተሳሰብ ደረጃ ቤተሰቦቻቸው ሙስሊሞች ናቸው። መጥተው ሲጠይቁኝና ስጠይቃቸው ወላሂ ከ190% የተማሩበት ትምህርት ቤት ከሌሎች ጋር ቅልቅል ነበር። የተማሩበት ትምህርት ቤት ኢስላም ጠል ትምህርት ቤት ነበር። ስለዚህ አላህ ፊት ተጠየቁበታላችሁ። ቤተሰቦች አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። ጨርሻለሁ በእኔ በኩል ያለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይር። ወአለይኩም ሰላም ወራህመቱላሂ ቀጥልና ኢንሻአላህ እኔ የማውቀው ነገር አብሽር። እኔ እዚህ የማውቀው እኔ በራሴ የማውቀው ቤተሰብ ስላለ ነው። በዲነል ኢስላም ጉዳይ ላይ ወላሂ በጣም እኔ ራሴ የማፍርበት ነው። አባት ልጆቹን ዲን አስተምሮ አያውቅም። የሚገርም ለምንድን ነው እንዲጨናነቁ አልፈልግም በሚል አስተሳሰብ ማለት ነው። እና ወላሂ የሆነ ጊዜ ግብዣ ተጠራንና ሄደን ልጅቷ ሶላት አሰግድም። ልጅ አለችው ደግሞ ትልቅ ናት በእኛ እኩያ ደረጃ። ሶላት ስገዱ ሲባል እንዴት አድርጎ እንደሚሰገድ ራሱ ግራ ገባቸው። በኋላ አባትየውን ዞር ብለን ጠየቅነው። አይ ልጆቼ መጨናነቅ ዲን የሚባለው ነገር ያጨናንቃል እኮ አለ። ትምህርት ወላሂ በትምህርት ደረጃ ነው በቃ እነሱ ትምህርትን ብቻ ነው እንዲያተኩሩ የተደረገው። ይሄ ያው ሰው ሲሰለጥን ያብዳል ነው የሚባለው። በቃ ሰለጠንም ባይ ናቸው ቤተሰቡ ራሱ። እንግዲህ ሙስሊም ቤተሰብ ተብሎ ጸጉር መግለጡ ምኑ እንዳለ ማለት ነው። እና ይሄንን አይቻለሁ እኔ ራሴ በአይኔ ስላየሁት ነው። ሶላት ላይ የሉበትም ግን በቃ ይሄ እንደዚህ ግብዣዎች ላይ ምናምን ነገሮች ሲባል በጣም ሰውን የሆነ በቃ እነሱ የሚያሳፍራቸው ነገር ነው። እኔ አንድ ታሪክ ያው ብጨምር የሆነ ልጅ ነበር ያው በታሪክ ላይ ተጽፎ ነው ያየሁት። አባቱ እስከ ዶክተሬት ድረስ በቃ እየተከታተለ ያስተምረው ነበር፣ ግን አንድ ቀን ስለ ዲን አላስተማረው። ልጁ ያው የሞት አፋፍ ላይ ደረሰና አባቴ ነው ያለው እስቲ ያስተማርከኝ እንዳለ የትምህርት ማስረጃዎችን አምጣልኝ ልየው አለ። አየው አባቴ ወላሂ አላህ ፊት እጠይቅሃለሁ አንድ ቀንም ስለ ዲን አላስተማርከኝም ነው ያለው። ስለ ዲን ማስተማርኛ ወላሂ ዋና ፕራዮሪቲ ነው። እኔ በቤተሰብ ደረጃ በራሴ ቤተሰብ ብናገር ሶላት ካልሰገድን ወላሂ ቀበቶ ሶኬት ምናምን ተዘጋጅቶ ነው የሚጠብቀን በልጅነታችን ማለት ነው። በደንብ አድርገው ቀጥቅጠው ነው ያስተማሩ። ቁርአን አንድ ቀን እንኳን ለማላ ቀረ አሊ ከተባለ ፋዘር ጋር ይደርሳል። ፋዘር በቃ በደንብ አድርጎ አደብ ያስይዘኛል። ከዛሽ በኋላ አልቀብጥም። መቅጣት የሚባል ነገር የለም። እናቴም አባቴም በቃ በቁርአኑ ላይ በደንብ አስተምረውናል። ሌላው ቤተሰብ ደግሞ አንዳንዱ እንደዚህ አይነት ነገሮች ስላሉ ነው አላህ ያው ዲነል ኢስላምን እንዲያቀናው በልጆቻችን ላይ አላህ Subhanahu Wa Ta'ala ዲነል ኢስላምን በውስጣቸው ሰርጾ እንዲገባ ከእውቀት ጋር አላህ ያድርግላቸው ነው የምለው። እኛ የምናፈራውንም ወደፊት ህይወታችን ላይ የሚኖሩትንም ከነ መሰረታችን አላህ Subhanahu Wa Ta'ala አላህ ያስተካክለን። ያው ሀገራችንንም ሰላም አላህ ያድርግልን። ወቢላሂ ተውፊቅ። ሰላም አለይኩም። ወአለይኩም ሰላም። አሚን አሚን። እሺ ያ ጀማ ይሄ ርዕስ እንዲነሳ የፈለኩት በዋነኝነት በዚህ ሰዓት አሳሳቢ የሆነው የጉራጌ ክልል ላይ ያለውን አስመልክቶ ነው። አሁን ዋቄ ፊት ለፊት እያየን ያለው ወደ 15 የሚጠጉ አይ ቲንክ እንደዛ አካባቢ ቅጥቅጦች ነው ሰዎች የሄዱት መኪና ማለት ነው። እንድታቁት ነው ወቁት ይሄንን። ከዛ ደግሞ ወደ 7 የሚሆኑ በሬዎች የተለያዩ ጥቅሞችን የያዙ ብሮች እናቸው ወደዛ የሄዱት። አካባቢው ጌቶ ወረዳ ይመስለኛል ባለሳሳት ጉራጌ አካባቢ። ይህንን ደግሞ የፌስቡክ ማስረጃም አለን፣ ፌስቡክ ላይ ለጥፈውታል።
ጌቶ ሆኖ ቦታውን ጠፍቶብኝ ነው። የሆነ 2 ቃል ብቻ ነው እሱም ማለት ነውና ስፔሲፊክ የሆነ ቦታው እዛ ሄዳችሁ ቤተሰቦቻችሁን ታደጉ ከመክፈራቸው በፊት ቤተሰቦቻችሁን ከመክፈራቸው በፊት ታደጓቸው። ቋንጫ ትክክል ሱራ ሳራ ጎበዝ ማሻአላ ቋንጫ የሚባል ቦታ ላይ ትክክል ቋንጫ የሚባል ቦታ ጀዛኩሙላሁ ኸይራን እዛ ኤሪያ ላይ ነው የተኬደው። እዛ ቋንጤ ነው ቋንጫ ኤኒዌይስ እኔ አላውቀውም። ያው ይሄ ነው ብቻ በቃ ወይ ቋንጤ እንደዛ እኔ ስለማላውቀው ነውና ቋንጤ ነው ትክክለኛ ቋንጤ ነው አስታውሻለሁ። እዛ ቦታ ላይ ዳዒዎች እስልምናን የምታስተምሩ አንድ ቤተሰብ ያላችሁ ወንድም እህት እናት አባት ያላችሁ እዚህ ከተማ ላይ የምትኖሩ ሄዳችሁ ቤተሰቦቻችሁን ከኩፍር ታደጉ። ኩፍር ተደውልቶላችኋል። በየአረፋው እንደዚህ አይነት ፕሮጀክቶች አሉ። በየአረፋው ማለት ነው። በየት ነው? ጉራጌ ሀገር ላይ ማለት በየአረፋው ይሄ ፕሮጀክት አለ። ላስት ታይም የተሰራው የት ነበረ? ቅድም ጠርቼው ነበረ፣ ስሙ ጠፋኝ። ቅድም ጠርቼው ነበረ ስሙ ስለጠፋኝ ነው። ላስት ታይም የተሰራበት ቦታ እንሞር፣ ትክክል እንሞር ላይ ተሰርቶ ነበረ። አሁን ደግሞ ጌቶ ወረዳ ቋንጤ የሚባል ቦታ ቋንጤ የተባለ ቦታ ላይ በጣም ትልቅ ፕሮጀክት ታቅዶ እየተሰራ ነው። ቤተሰቦች አላህ ይጠይቃችኋል እነዚህን ሰዎች ባለመርዳታችሁ። ብር እያላችሁ ከሆነ ጉራጌዎች ነቃ በሉ። እናንተ ላይ ነው ስራ እየተሰራ ያለው። እናንተ ላይ ነው ስራ እየተሰራ ያለው። የጉራጌ ዳዒዎች አገራችሁ ሂዱና ዳዕዋ አድርጉ። አገራችሁ ሄዳችሁ ቤተሰቦቻችሁን በብር ደጉሙ። ሌላ አይደለም እያልን ያለ ነው። ዲነል ኢስላምን እንዳይለቁ ሂዱና በብር ደጉሟቸው ቤተሰቦቻችሁን እያልን ያለ ነው። ባለሀብቶች ካላችሁ ሂዱና ሰደቃ ስጡ። ዘካችሁን እዛ አፍስሱት። ሂዱና ሀቂቀተን ነው የምላችሁ፣ ዘካችሁን አፍስሱት። እዛ ሄዳችሁ ዘካችሁን አፍስሱ። ጉራጌዎች ነቃ በሉ። ወላሂ ነው የምላችሁ። ነገ ሙሉ በሙሉ አንድ ከተማ ሲከፍር የዚያን ጊዜ እኔ ባልናገር ይቆጨኝ ነበረ። ወላሂ ቢኖረኝ ኖሮ እኔ ማደርገውን እኔ የማውቀው ስለሌለኝ ተቃጥዬ ነው ያደርኩት። 2 ቀን የምናገርበት ቀን ነበር እየጠበቅኩ የነበረው። አልሐምዱሊላህ የረሳሁት ነው። ዛሬ ኡስታዝ ሙአዝ ነዚፍ ሲያስታውሰኝ ነው ትዝ ያለኝ። ስለዚህ ሄዳችሁ ይህንን ነገር የቤተሰቦቻችሁን ነገር አደረ። ወላሂ ያነሳነው ከባድ ጉዳይ ሆኖ ሳለ ሁሉም ከባድ ሆኖ ሳለ የቪዲዮውን ጉዳይ ለማረሳሳት ያደረግከውን ጥረት አልዘነጋሁትም። እንትናም ሳላ ሄዷል። ሁለታችሁ ሐታ አብዱልፈታህ ነው ማን ነበር? አብዱልፈታህም ሄዷል። ትናንትና የሆነ ቪዲዮ እንደላከላችሁ አሳውቆን ነበር ወንድማችን ሳላ ማግባት የምትፈልጉ አሁን ልኩልኝ ነበር እኮ አለ ደረሳችሁ ያ ቪዲዮ ለማለት ነበር አገባቢ። ወላሂ በምርጫ ምናምን አይደለ? ኧረ ቆይ ላሳያቸው። እሺ ላውጣውና ላሳያቸው አንዴ እስቲ ቆይ። ሆናል። ይሄን ቪዲዮ ሚስት ላጣው ጓደኛችሁም ላኩለት። ይህ ዜና እንግዲህ በዓለም በተሰማ ጊዜ ብዙዎች በዚህ ገበያ ላይ አይናቸውን ጥሏል የተባለ ሲሆን ይህ የሚስት ገበያ እንደ ሌሎች ገበያዎች ሁሉ ቀን ቦታና ጊዜ ተዘጋጅተውለት የሚከናወን ሲሆን በከተማው አሉ የተባሉ ቆንጆና የተዋቡ ሴቶች ለገበያ ይቀርባሉም ተብሏል። በዚህ ገበያ ሴቶች እንደ ዕቃ የሚሸጡበት ሳይሆን ፈቃደኝነት ላይ የተመሰረተ ወጣት ሴቶችና ሚስት ያጡ ወንዶች የትውውቅ መድረክ ሲሆን በአንድ ገበያ ብቻ በመቶዎች የሚቆጠሩ ወንዶች ግራ ጎናቸውን አግኝተው ወደ ቤት ይመለሳሉም ተብሏል። የሚስት ገበያ በአሁኑ ሰዓት ትላልቅ ሚዲያዎችን ቀልብና ትኩረት የሳበ ሲሆን በዚህም ወጣቶቹ እርስ በርስ ከተስማሙ በኋላ ጉዳዩ ወደ ቤተሰብ አምርቶ የጋብቻ ስነ ስርዓታቸውም ይፈጸማል። ይህንን ገበያ እንዴት አያችሁት? ሀሳባችሁን አካፍሉ።